መድኃኒታችን የታዘዘበት የመድኃኒት ወረቀታችን የቤታችን ካርታ ያለበት ኮምፓሳችን ሁሉም መጽሐፍ ቅዱስ የመንግስተ ሰማያት ካርታ ነው ምክንያቱም መንግስተ ሰማያት ከገባን በኋላ መጽሐፍ ቅዱስ አያስፈልግም ወደዛ እስከምንደርስ ድረስ ነው መቼም ጂፒኤስ ተጠቀማላችሁ አይደል ምን እስከምታደርጉ ጂፒኤስ የሚያገለግለው ቦታው እስከምትደርሱ ነው አይደል ከደረሳችሁ በኋላ ምን ታደርጉላላችሁ ኦፍ ታደርጉታላችሁ እኛም ክርስቶስን ካገኘን በኋላ መጽሐፍ ቅዱስ ኦፍ እናደርገዋለን ከወረቀት ጋር ጉዳይ ይል ባለቤቱን ዋናውን አግኝተነዋል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም የዚህ የዩቲዩብ ቻናል ተከታታዮች እንደምን አላችሁ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ ይህ የዩቲዩብ ቻናል ቤተ ተዋህዶ ይባላል ቤተ ተዋህዶ ማለት የተዋህዶ ቤት ማለት ስለሆነ የተዋህዶ ልጆች ሆናችሁ ሁላችሁም በዚህ የዩቲዩብ ቻናል መንፈሳዊ ቻናል ነው የገባችሁ ሰብስክራይብ ላይክ ሼር እንድታደርጉ በእግዚአብሔር ስም ጠይቃለሁ እንግዲህ በዚህ የዩቲዩብ ቻናል አዳዲስ የሆኑ አጠራጣሪ ያሉ መንፈሳዊ አባቶቻችን ትምህርት የሚቀርብበት ስለሆነ ሰብስክራይብ ላይክ ሼር ያደርጋችሁ እንድትከታተሉን በእግዚአብሔር ስም እንጠይቃለን ወደ ዕለቱ ትምህርት በጣም ይቅርታ ይደረግልኝ እንዳይጠጥር እየሰጋን ነው እናስተምራችሁ እግዚአብሔር በሚያውቀው ክፍል ለተማሪዎቻችን የምንነግረው ነው እናንተ አደባባይ ወጥተን ለእናንተ እየነገርናችሁ ያለ ነው መጽሐፍ ቅዱስ ሐዲስ ኪዳን በሩሲ ምን አልኳችሁ ሐዲስ ኪዳን መጽሐፍ ቅዱስ ውስጥ ያለው የሐዲስ ኪዳኑ ክፍል 27 ነው እንደ 66 አንድ ተስማመችበት የሚለው ማለት ነው ከማቴዎስ ወንጌል እስከ ዮሐንስ ራእይ ድረስ ከማን ወንጌል እስከ ማን ድረስ እስከ ዮሐንስ ራእይ ድረስ 27 መጻሕፍት ናቸው እነዚህ 27 መጻሕፍት 8 ሰዎች ናቸው የጻፏቸው ማቴዎስ 1 ማርቆስ 1 ሉቃስ 2 ዮሐንስ 5 አቤት ጳውሎስ 14 ቅዱስ ጳውሎስ 14 ስንት 23 ጴጥሮስ 2 ያዕቆብ 1 ይሁዳ 1 ጠቅላላ ስንት ሆነ 28 ማለት የመድኃኒታችን የታዘዘበት የቤታችን ካርታ መድኃኒታችን የታዘዘበት የመድኃኒት ወረቀታችን የቤታችን ካርታ ያለበት ኮምፓሳችን ሁሉም መጽሐፍ ቅዱስ የመንግስተ ሰማያት ካርታ ምክንያቱም መንግስተ ሰማያት ከገባን በኋላ መጽሐፍ ቅዱስ አያስፈልግም ወደዛ እስከምንደርስ ድረስ መቼም ጂፒኤስ ተጠቀማላችሁ አይደል ምን እስከምታደርጉ ጂፒኤስ የሚያገለግለው ቦታው እስከምትደርሱ ነው አይደል ከደረሳችሁ በኋላ ምን ታደርጉላላችሁ ኦፍ ታደርጉታላችሁ እኛም ክርስቶስን ካገኘን በኋላ መጽሐፍ ቅዱስ ኦፍ እናደርገዋለን ከወረቀት ጉዳይ ባለቤቱን ዋናውን አግኝተነዋል እንደውም ሄኖክ የሚለው ምንድነው የሰው ልጅ እንደው በእግዚአብሔር ለመኖር ተፈጥሮ እስመ የተፈጠረ ስለዚህ ከማያውቁ ሃይማኖቱ በበለጠ የሰው ልጅ ሃይማኖቱ ወረቀት እየጻፈ በከታስ እየገረተሰ ሊኖር አልተፈጠረም ራሱ መጽሐፍ ነበረ ግን ራሱ አዋርዶ እምነቱ ወረቀት ራሱ የሚፈልግ ለገደል የተጋለጠ የዲያብሎስ መጫወቻ ሆነና እንግዲህ ምን እንዳልኳችሁ የአዲስ ኪዳን መጽሐፍ ስንት ናቸው አልኳችሁ 27 አሁን 27 መጽሐፍ ምዕመናን 8 ሰዎች ናቸው የጻፉት 8 ሰዎች ጻፉት እንጂ በቦታ በጊዜ በቋንቋ ተለያይተው ነው የጻፉት ልብ አድርጉ በቦታ በተለያየ ሀገር ነው የጻፉት በቋንቋ በተለያየ ቋንቋ ነው የጻፉት በጊዜ በተለያየ ዘመን ነው የጻፉት ነገር ግን በተለያየ ቦታ በተለያየ ዘመን በተለያየ ቋንቋ ቢጽፉትም አጻፊው አንድ መንፈስ ቅዱስ ስለሆነ የ27 ሁሉ መጻሕፍት 8ቱ ጸሐፍት የጻፏቸው 27 ሁሉ መጻሕፍት ስለማን የሚናገሩት ስለ ኢየሱስ ክርስቶስ ነው ይሄን ለማለት የፈለኩት ለምንድን ነው ከ27ቱ አንዱ ብቻ አንጠልጥለን ማንን መካድ ማንችል አሁን ብዙ ጊዜ የመናፍቃን ችግራቸው ምንድን ነው ሮሜ 8:34 ነጥቆ ይሄዱ ልላችሁ የፈለኩት ምንድን ነው አንዱ መጽሐፍ ላይ ሲታገኙ ቆይ እስቲ ቅዱስ ጳውሎስ በዚህ ጉዳይ እየተናገረ እንዴ ማቴዎስ ምን ብሎ ይሆን ሉቃስ ምን ብሎ ይሆን ማርቆስ ምን ብሎ ይሆን ዮሐንስ ለምሳሌ አንድ ነገር ልንገራችሁ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢየሱስ ክርስቶስ ምን ብሎ ተናገረ ወንዘ ታጠምቅው በሉ በስመ አብ ወወልድ ወመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው በማን ስም አጥምቋቸዋል በአብ
በአብ በወልድ በመንፈስ ቅዱስ ስም አንቋቸው። ስለዚህ ዛሬ ቤተክርስቲያን መጥቶ የ40-80 ቀን ሕፃናት መጥተው ከዛም በላይ ትልልቅ ሰዎች መጥተው ሲጠመቁ ክርስትና ሲነሱ በማን ስም ነው የምናጠምቃቸው? በአብ በወልድ በመንፈስ ቅዱስ ስንጠቅልል በሥላሴ ስም ነው የምናጠምቃቸው። በአብ በወልድ በመንፈስ ቅዱስ አንቋቸው ያዘዘው ራሱ ኢየሱስ ክርስቶስ። ምዕመናን ማን ያዘዘው? ከአብ ከወልድ አብ ወልድ መንፈስ ቅዱስ ከሦስቱ አንዱ ወልድ ማለት ነው። በእኔ በአባቴና በመንፈስ ቅዱስ አጥምቁ እስከ ፍጻሜ እኔ ከእናንተ ጋር ነኝ ብሎ የዛሬ 2000 ዓመት ተናግሯል። ዛሬ መምህረ ገባናና መምህረ ወልደራም ሲያጠቡ የዛሬ 2000 ዓመት የነበረውን የክርስቶስ ቃል እየፈጸሙ ነው። ምክንያቱም ክርስቶስ እስከ ፍጻሜ ከእናንተ ጋር ነኝ ማለት ከጴጥሮስ ከጳውሎስ ጋር ብቻ ማለት አይደለም፣ ከእኛም ጋር እዚህ ያሉ ካህናት ራሳቸው የጴጥሮስ የጳውሎስ የሐዋርያት ወራሾች ስለሆኑ ማለት። ስለዚህ ኢየሱስ ክርስቶስ በማን ስም አጥምቋቸዋል? በአብ በወልድ በመንፈስ ቅዱስ አጥምቋቸዋል። ስለዚህ በዚህ ምዕራፍ መሰረት ሰው መጠመቅ ያለበት በማን ስም ነው? በአብ በወልድ በመንፈስ ቅዱስ ነው አይደለም? ማን ያዘዘው ብያቸዋለሁ? ራሱ ኢየሱስ ክርስቶስ። የጻፈው ማን ነው? ማቴዎስ በምዕራፍ 8 በምዕራፍ 28 ቁጥር 19 ላይ ይህ ትምህርት ሲሰጥ እዛው ካጠገቡ የነበረው በጆሮ የሰማ በዓይኑ ያየ በእጁ የዳሰሰ ፊት ለፊት ተቀምጦ የሰማው በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ ተብሎ ሹመት የሰጠው የመንግሥተ ሰማያት ቁልፍ የተሰጠው በምድር ያሰርከው በሰማይ እየታሰረ ይሆናል፣ በምድር የፈታኸው በሰማይ እየተፈታ ይሆናል ተብሎ ምስጢር የተሰጠው ሹመት ስልጣን የተሰጠው ቅዱስ ጴጥሮስ እዛው ቦታ ላይ ነበር። ማን ሲያስተምር? ክርስቶስ ምን ብሎ ሲያስተምር? በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ሲል እንደገና ራሱ ቅዱስ ጴጥሮስ ይህን ትምህርት የሰማው የጌታውን ትምህርት የሰማው ቅዱስ ጴጥሮስ ኢየሱስ ክርስቶስ ሙቶ ተነስቶ ካረገ መንፈስ ቅዱስን ከላከላቸው በኋላ በመንፈስ ቅዱስ ተቃኝተው ተለውጠው ተቀይረው ቋንቋ ተገልጦላቸው ምስጢር ተገልጦላቸው ያረጀ አእምሯቸው ታድሶ ፈሪ ልቦናቸው ጀግኖ ተቀይረው ተለውጠው ሲያስተምሩ በኢየሱስ ንስሐ እየገባችሁ በኢየሱስ ክርስቶስም ተጠመቋል። ደህና ዋላችሁ። በማን ስም ተጠመቋል? ማን ያለው? ማን ያለው? ጴጥሮስ። ቅድም ግን የተባለ ክርስቶስ ያስተማር ምን ብሎ ነው? በማን ስም አጥምቋቸዋል? ስለዚህ በማን ስም እንደ ክርስቶስ ትምህርት በማን ስም መጠመቅ አለብን? በአብ በወልድ በመንፈስ ቅዱስ መጠመቅ አለብን ማለት በማቴዎስ ወንጌል ከ27ቱ መጻሕፍት አንዱ የማን ወንጌል ነው? የማቴዎስ ወንጌል ነው። ልብ አድርጉ። ሌላ ቅዱስ ጴጥሮስ ደግሞ እንደገና ንስሐ እየገባችሁ በኢየሱስ ክርስቶስም ተጠመቁ አለ። ይህ ትምህርት የተለያየ ነው አይደለም። ሀቁን ነገር ግድ የላችሁም፣ አይዟችሁ። ላብራራው ስለሆነ ነው በሉ። አልተለያየም። ልድገመው ጥያቄውን። ክርስቶስ በማን ስም አጥምቁ አለ? ቅዱስ ጴጥሮስ በማን ስም ተጠመቁ አለ? ስለዚህ የጴጥሮስ ነው የክርስቶስ ትምህርት መያዝ ያለብን። አቤት ሁለቱም የት ነው ያለው? መጽሐፍ ቅዱስ ውስጥ ሁለቱም የት ነው ያለው? ቅድም ስንት መጽሐፍ ቆጠርን? ከ27ቱ አንዱ ማቴዎስ በማን ስም አጥምቁ አለ ክርስቶስ? በአብ በወልድ በመንፈስ ቅዱስ። ሌላ ሉቃስ ስንት መጽሐፍ ተሰብያቸዋል? ሁለት ብያለሁ። አንዱ ወንጌል ነው፣ አንዱ የሐዋርያት ሥራ ነው። አሁን የጴጥሮስን የጠቀስኩላችሁ ከሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ነው። አሁን ይሄ እርቅ የሚባል አለ። ምዕመናን ሰው ሲጣላ የሚያስታርቅ ሰው አይደል? ዛሬ እንኳን የሚያስታርቅ የለም። ታውቁታላችሁ። ላስታርቅ ሂዶ ሰውየው እንኳን መጥፎ ነው፣ ግን አብራችሁ ትኖሩ ጥሩ ነው አላሉ ሽማግሌዎች። ከሰውየው ቂም አለው አሉ። ባልና ሚስት ያስታርቅ ብሎ እኮ ነው። ሰውየው አውሬ ነው። እንዴት እሱ ጋር እንደሆነ አላውቅም፣ ግን ተሻራችሁ ነው። አሁን ሰው የሳት ለኩሶ አንድ ሊሆን የመጣው የዛሬ ሽማግሌ አስታርቅን ነገር አጣሞ ይመጣል ይላሉ አባቶቻችን። መጻሕፍትም እንደ ሰው ይጣላሉ እያልኳቸው ነው። ልክ አበበና ከበደ ተጣልተው በቦክስ ጥርስ እንደሚራገፉት ሁሉ መጻሕፍት ደግሞ እርስ በርሳቸው ይደባደባሉ። አስታራቂያቸው ማን ነው ሲባል ሊቃውንት ናቸው፣ መምህራን ናቸው። እየሰማችሁ ነው።
መምህራን ናቸው። መጻሕፍት አስታራቂ ሽማግሌዎቻቸው ሊቃውንት ናቸው። በቤተ ክርስቲያናችን እንደው አሁን ላይ ነው የኛን ክፍል የምንማረው የምናስተምረው አምጥተን ብንደፋባችሁ እንደው አጨብጫቢ ሆናችሁ እንጂ አዋቂ ሆናችሁ ስለማትሄዱ ነው እንጂ ብዙ ጉድ ነበር የምናየው፣ ብዙ ምስጢር ነበር። ለማንኛውም ግን መጻሕፍት አሁን የቅድሙ የሁለቱ ቃል ተጣልተዋል አልተጣሉም? ሰምታችሁኛል? ተጣልተዋል አልተጣሉም? አንደኛው ምን አለ? ባለቤቱ ምን አለ? እሺ ጴጥሮስ ምን አለ? ስለዚህ አሁን ሁለቱም ውሸት ነው እንዳንል ሁለቱም የት ነው ያለው? መጽሐፍ ቅዱስ ከዮሐንስ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ እውነት ነው ሐሰት? ልክ ነው አይደለም? የማን ቃል ነው? የእግዚአብሔር ቃል ስህተት አለበት? ውሸት አለበት? አንዱን ጥለን አንዱን አንጠልጥለን አንዱን ሰርዘን አንዱን ደንደዘን መሄድ እንችላለን? አንችልም። ስለዚህ ያለው አማራጭ ምንድን ነው? ሁለቱን የተጣሉ የሚመስሉ ቃላት ምን ማድረግ ነው? ማስታረቅ ነው። ክርስቶስ ለሐዋርያት ሲያስተምር የሞቱን የተሰቀልኩኝ እኔ ነኝ፣ በእኔ ብቻ አትስማሙ አላለም። አባቴ ያለ የባሕርይ አባቴ፣ እኔ ያለው መንፈስ ቅዱስ አለ። ስለዚህ ማንም ሰው መንግሥተ ሰማያት የሚገባው ልጅነት የሚያገኘው በማን ስም ሲጠመቅ ነው? በአብ በወልድ በመንፈስ ቅዱስ ሲጠመቅ። ታዲያ ደቀ መዝሙሩ ባሪያው፣ ታዛዡ፣ ተላላኪው ቅዱስ ጴጥሮስ እዛው ቁጭ ብሎ ሰምቶ ተምሮ ትምህርቱን ማፍረሱ ነው ወይ ቢባል አይደለም። ልብ አድርጉ። አሁን ከአብ ከወልድ ከመንፈስ ቅዱስ ሰው የሆነው ማን ነው? ሰው የሆነው ማን ነው? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለን አብ ነው መንፈስ ቅዱስ? ንገሩኝ። አብ ነው ወልድ? በዮርዳኖስ የተጠመቀው እጅጉን የተቸነከረው ምራቅ የተደፋበት ሙቶ የተነሳው ያረገው ዛሬ በአብ ቀኝ ያለው በኋላ ለፍርድ የሚመጣው ወልድ ይመጣል። አሁን እነዚህ ቅዱስ ጴጥሮስ እያስተማራቸው ያሉ ሰዎች እግዚአብሔር መሆኑን የሚያውቁ ናቸው። እግዚአብሔር ዓለምን ፈጠረ፣ እግዚአብሔር ሰማይና ምድር ፈጠረ ብለው የሚያምኑ ሰዎች ናቸው። አሁን ለነዚህ አዲሱ ትምህርት ምንድን ነው? ኢየሱስ ክርስቶስ ሰው ሆኗል፣ ሥጋ ለብሷል፣ ቃል ሥጋ ሆኗል። በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ያለ እርሱ የሆነ ምንም የለም ተብሎ የተነገረለት ሰማያዊ ቀዳማዊ አልፋና ኦሜጋ እርሱ ማይለቅ ፊተኛና ኋለኛው ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት እግዚአብሔር ወልድ አሁን ሰው ሆኖ ሥጋ ለብሶ ሙቶ ተሰቅሎ አድኗቸዋል። ስለዚህ በኢየሱስ ክርስቶስ ተጠመቁ ማለት ምንድን ነው? ስሙ ሕይወት መድኃኒት እንደሆነ አውቃችሁ ማለት ነው። ደህና ዋላችሁ? እየሰማችሁ ነው? አሁን ቅዱስ ጴጥሮስ በማን ስም ተጠመቁ አለ? ኢየሱስ ክርስቶስ ስሙ ምንድን ነው ብያችኋለሁ? ሕይወት ነው። ከስሞን ወጸብደው ስመ ዘያቢ እማስማቲሆሙ ከስሞቹ የበለጠ ምን ሰጠው ይላል? ስም ሰጠው ይላል። የገብርኤል ስም፣ የሚካኤል ስም፣ የድንግል ማርያም ስም፣ የጊዮርጊስ ስም አንድ ላይ ቢጨፈልቅ ይህ ስም አይተርፍም። ይህ ስም ዘላለማዊ ስም ነው። ይህ ስም ፈዋይ ስም፣ ይህ ስም የሚያስም ታውቁታላችሁ። ከጊዜ ብዛት እየከሸፈ የሆነ ጊዜ ሀብታም የተባለ ሰው ወይ ንግድ ሊሆን ይችላል። መድኃኒት የተባለ ሴትዮ ለራሷ በሽታ የምትማቀቅ ልትሆን ትችላለች። አይደል? ወይዘሮ ፀሐይ ተብሎ ሴትዮዋ ጥቁር ሊሆን ይችላል። በሀብታሙ አይነት ሰው ሊቀ ብርሃናት ብሎታል። አይነት ሰው ነው ሰውየውና ሊቀ ብርሃናት የብርሃናት አለቃ ማለት ነው። ሰው አይነት ሰው ነው። ያራባካ ወይ በቀጣጭ መላከ ሰላም አሉታው። አረ ይሄን መላከ ሰላም አይባልም፣ መላከ ጽም አይባልም፣ ያጣላል። መላከ ሰላም ነውና አሁን የክርስቶስ ምትክ አለው። እየሰማችሁ ነው? ምን ይሄ ስም ውድ ስም ነው። ሀያው ስም ነው። ከሰማይ በታች እንድንድንበት የተሰጠ ሌላ ስም አለ? በደንብ ንገሩኝ። አለ? የለም፣ በፍጹም የለም። ኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ስም በምንም ተክቶ አታውቅም። ይህ ስም የአዲስ ኪዳን ስም ነው፣ የድኅነት ስም ነው፣ የሥጋዌ ስም ነው። መቼ የተሰጠ? ቃል ሥጋ ሲሆን ከእመቤታችን ሲዋሃድ እመቤታችን እንደ ቃል ይደረግልኝ ስትል ጸነሰች እንለዋለን። ስትጸንስ ቃል በማን ማኅፀን አደረ? በድንግል ማርያም ማኅፀን አደረ። ከሥጋዋ ሥጋ ነሳና ተጸነሰ። መድኃኒታችን ያን ጊዜ ተጸነሰ። ሲወለድ ልክ እመቤታችን ስትወልድ እናንተ ለልጆቻችሁ ምን እንደምታወጡት ለእሱ ምን የሚል ስም ወጣለት? ኢየሱስ የሚል ስም ወጣለት።
ክርስቶስ የሚል ስም ወጣለት። ይህ ስም አዲስ ስም ነው። ከስጋ ጋር የተዋሃደ ሰው የሆነ የተራበ፣ የተጠማ፣ የተቸነከረ፣ የተሰቀለ፣ የተገነዘ፣ የተቀበረ፣ የተነሳ፣ ያረገ፣ መልሶ የሚመጣ በስሙ የኃጢአት ስርየት የተሰበከበት ስሙ ዳቦ ነው ይበላል፣ ስሙ ውሃ ነው ይጠጣል፣ ስሙ ልብስ ነው ይለበሳል፣ ስሙ ብርሃን ነው ጨለማ ይገፋል፣ ሕይወት ነው ሞትን ይሽራል፣ ትንሣኤ ነው መቃብርን ባዶ ያስቀራል። ስለዚህ ቅዱስ ጴጥሮስ ምን አለ? በኢየሱስ ክርስቶስ ስም ምን አሉ? ስሙ ምን እንደሆነ አምናችሁ ማለት ነው። አሜን። መድኃኒትና ሕይወት እንደሆነ አምናችሁ። ስለዚህ ዋናው መጠመቅ ያለብን በማን ስም ነው? ማን እንዳስተማረን? ቅዱስ ጴጥሮስ በክርስቶስ ተጠመቁ ሲል ያንን ማፍረሱ ነው አይደለም፣ የበለጠ አጸናው። ይሄን እንደው ወደ ደግመን ስናስረዳቸው ይገባቸው ለተስፋና አሁን ገብቷቸው ፊታቸው ያስታውቃሉ። ለምን ደህና መሻቸው። እንግዲህ ቅድም እንደተባለው አሁን ሮሜ 8:34 ላይ ሁልጊዜ የሚጠቀጥ ስለኛ የሚማልደው የሚል እንደው በጣም ከመስማታችን የተነሳ ወጥ እጅ ሲነካው ምን አለ ነው ይባላል። ይሄ ጥቅሱ በጣም ከመደጋገሙ ጆሮ አለ ይሆነ ወይ ሲደጋገሙ ጆሮ አለ መባል አለበት አይደል? እንደው ግን ሲበዛ ግግር አለ መባል አለበት። ሁሉም አለ። አሁን በጣም ተደጋግሞ ተጠቀሰ። ቅዱስ ጳውሎስ ይሄን ማለት ምን ማለት ወደ ኋላ ቆጠራ 30 ጀምራን ውስጥ ህሊና ያለው ውስጥ እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? እግዚአብሔር ራሱ ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ የምንድንባቸውን ማስረጃው መንገድ ነው። ቅድም ነግሬያቸዋለሁ። በልጁ ያመነ ሥጋዬን የበላ ደሜን የጠጣ ያመነ የተጠመቀ በደቀ መዝሙር ቀዝቃዛ ውሃ ያጠጣ ዋጋው በኋላ ደግሞ ራሱ ባለቤቱ ስመጣ ብሏል። እንደሆነው ሐዋርያ የተናገረው ነብይ ማላቅ ራሱ ባለቤቱ የተናገረው ምንድን ያለ በኋላ ስመጣ በዙፋን ተቀምጬ ይላል ባለቤቱ ከመይፈልጥ ኖላዊ አባጋ ማጣሊ በጎቹን ከፍየሎቹ ለይቶ ፍየሎች ከበጎቹ ለይቶ በየቦታቸው እንደሚያደርጋቸው እረኛው እኔም ጻድቃንን በቀኜ ኃጥአንን በግራዬ አቆማቸዋለሁ ይልና ጻድቃንን እናንተ የአባቴ ቡሩካን ወደ ዘላለም ሕይወት ግቡ ይላቸው። ምን ስላደረጉ? የተራበ ጮክ የተራበ የተጠማ የተራቆተ እንግዳ የታሰረ የታመመ ስለጠየቁ ምን እላቸዋለሁ አለ? ወደ ዘላለም ሕይወት ግቡ እላቸዋለሁ። ይህን ሲያደርግ ቆይ ለአባቴ ነግሬ አስገባቸዋለሁ ብሏል? ንገሩኝ። ወደ ለአባቴ ነግሬ አስገባቸዋለሁ ብሏል አላለም። እንደገና በሉቃስ ወንጌል ምዕራፍ 23 ቁጥር 46 አካባቢ ስታነቡ ኢየሱስ ክርስቶስ እንደዚህ ተሰቅሎ ሳለ መሀል ላይ ክርስቶስ በቀኝ አንድ ወንበዴ በግራ አንድ ወንበዴ ተሰቅሎ ነበር። በግራ የተሰቀለውን ታውት ራሱን የረሳነው ልናስታውሰው አንችልም። መከራ ያላስተማረው እንደባለ ገብሩ እንደባለ ገሞ ራሱን ያወረደው ምን እናድርገው? እግዚአብሔር ራሱን ያወረደው ልናቀርበው አንችልም። በስተቀኝ የተሰቀለው ግን ምን አለ? አይ ታምራት ይደረግ፣ ጠላቶቹ ይሰድቡታል፣ እሱ ግን የሚያደርጉትን አያውቁምና ይቅር በላቸው ይላል። ጠላቶቹ ይሳደባሉ፣ ይጮሃሉ፣ እጁን ይቸነክራሉ፣ እግሩን ይቸነክራሉ፣ ውር ይላሉ። መዶሻውን አንጣ ሚስማሩን አንጣ እየተባሉ የመከራ መዓት ያወርዱበታል። ክርስቶስ ግን መልሶ ምን ይላል? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። እነሱ መራራ ነገር ባፉ ይጨምራሉ፣ እሱ ደግሞ ከውስጥ ጣፋጭ ነገር ያወጣል። እንደውም የግቢ ተማሪዎች ይኖራሉ ብዬ አስባለሁና አንዱ ባለቅልህ እንዲህ አለ የወለጠ ብነ ጣዕመ መራራየከ መራራ ሐሞት ወአፍ ሐሞት ዘትበልዖ እስመ ለመሪር ሐሞት ጣዕመ ቃልከ አጥፎ አልበለቅ። የጥንት ቅኔ ነው። እንግዲህ ካህናቱ ይሰሙታል። ምዕመናን ለእነሱም ትጫል እናድርግላቸው ብዬ ነው።
ደህና ዋላችሁ። ምን ማለት መሰለህ እናንተ ለተርጉምላችሁ ጌታ ሆይ አለ የወለጠ ብነጣ ይመራየከ አይሁድ ያበሉ ኮምጣጤ ያጠጡ መራራ ሐሞት ያንተን ጣፋጭነት አልለወጠብንም። ምክንያቱም እነሱ ያጠጡን መራራ ሐሞት ጣፋጭ ቃልህ ሽሮታልና። ልብ አድርጉ። እነሱ ምን እያጠጡት ነው ብያቸዋለሁ። እሱ ግን አባቶ የሚያደርጉትን አያውቁምና የቱ ይጣፍጣል? ቃሉ አይጣፍጥም? አሁን ቃል ከመራራ ሐሞት ከጣጣፍ ይወጣ ነው። እኛ ሰው ቤት ግብዣ ሄደን በልተን ጠጥተን ስንወጣ ምንድን ነው? አሁን እኔ ሰራው ብላ ነው። አሁን እንጀራ ያገርኩ ብላ ነው። አሁን ጠላ ሰርግ ነበር ጥርቃቆ በልቶ ሲወጣ አሁን ሁሉ ሰው ከሚያተራምሱ ምን አለ ገንዘቡ በልቶ እኮ ይወጣል። ለምን ገንዘብ ይወጣል? በቆርጦ በልቶ ጠጁ ገልብጦ እያገሳ ሙሽሮችን እያማን ይወጣው እንኳን ኮመቃቃ ተጠጣን ጠጅ ተጠጣን ምስጋና የለም። ክፉዎች ነን። ባለቤቱ ግን ሐሞት ኮምጣጤ እየጋዙት እሱ ምን አለ? የሚያደርጉትን አያውቁምና እና ባለቤቱ ገልብጦ ምን አለ? ጌታ ሆይ የጠጣው ሐሞትና ኮምጣጤ ጣፋጭ ቃልን አላመረረብንም አለ። እና ቅድም እንደነገርኳችሁ እዛ ተሰቅሎ ሳለ ይሄ በስተቀኝ የተሰቀለ ወንበዴ አየ። የሚያየው ነገር የተገላቢጦሽ እነሱ ሁለቱ የተሰቀሉት አቀማንሷቸው ማምለስ ስላልቻሉ እጅግራቸው ተጣፍረው ህዝቡን አንገሽግሸው ክርስቶስ በ3 ዓመት ወደ ግብፅ ሲሰደድ እነሱ ሌቦች ተብሎ ይገርማቸዋል። ከ33 ዓመት ሊሞት ሲመጣ እነሱ ሌቦች ናቸው። እድሜያቸውን የጨረሱት በግፍ ነው። ሴት በመድፈር፣ ገንዘብ በመዝረፍ፣ ሰው በመግደል፣ ቤት በማቃጠል ህብረተሰቡን ያንገሸገሹ ሌቦች ናቸው። እና ይህ በስተቀኝ የተሰቀሉ አለ በጣም የሚገርም ወንበዴ ነው እውነቱን ለመናገር። እና እባክህ በመንግስት ስትመጣ ምን አለ ሄራቅሊስ እሱ ቁጭ ብሎ እውነት ጎኑ የተሰቀለውን ንጉሥ የሚያሰኝ ነው ወይ ክርስቶስ? ራቆቱን ተሰብሮ እጅግሩ ተቸግሮ ምራቅ እየተጠፋበት ሐሞት ኮምጣጤ እየጠጣ የሸዋድ ተደፍቶበት ክርስቶስ የንጉሥነት ምልክት አለው የለውም? አይን ሲበራ ግን እዚህ አንተ ስቁል ዲበ ዕፀ መስቀል ወአንተ ንጉሥ ዲበ ኪሩቤል አይኑ ጎኑ የተሰቀለው ሳይሆን ሰማይ ያለው ክርስቶስ አየ። ሐዋርያት አላስተማሩኝም፣ ነቢያትን አልሰማሁም። አላ ፀሐይ ቀጸበተኒ ፀሐይ ሲጨልም አየ፣ ታምራትን አየ። ስለዚህ ወደ ምን አለ? አቤቱ በመንግስት ስትመጣ ምን አለኝ? እስቲ ነው አስበን ነው ውስጥ ማን ያስበን? በምኑ ሲመጣ? በመንግስቱ ሲመጣ ወደ ክርስቶስ የሰጠው መልስ አምላካዊ ዘላለማዊ ቁርጥ ያለ ውሳኔ ነው የሰጠው። በነገራችን ላይ የመጽሐፍ ቅዱስ ሊቃውንት ምን ይላሉ? በዓለም ላይ ቶሎ ፈጥኖ መልስ ያገኘ ጸሎት እንደዚህ ሰው ያለ ጸሎት የለም ይባላል። እዛው ጸለየ የሰውዬ የሚገርማችሁ ከሞላ ጎደል እኮ እየሞተ ያለ ሰውዬ እኮ ነው። ወደ ጉራካዊ ሳይሞት ይቀራል እንዴ? ተጋብሷል። ወደ ነው እያጣጣለ እኮ ነው እየሞተ ያለ ማርያም ሞተ ነው እየሞተ ያለ ሰው ተንጠልጥሎ ያለ ሰው። ግን እግዚአብሔር ምን አለ? እኔ በጣም የሚገርም ማርያም ተስፋ ይለምልማል። ወደ ምን አለ? ዛሬ ከኔ ጋር በገነት ትሆናለህ። አንተ ተቀድሞ ውያ ለአዳም ስተገር ከአዳም አስቀር የት ትገባለህ? አሁን የሰውዬ በመንግስት አስረኝ ሲለው ክርስቶስ እስቲ ቆይ ማመልከቻ ጥሩ ነው፣ ጸሎቱ ጥሩ ነው፣ ልባም ሰው ነው። ለማንኛውም ላም ልንገረውና መልሱን እነግርሃለሁ ብሎታል። ወሳኝ አምላክ ነው እግዚአብሔር። ያጸደቀ እግዚአብሔር የሚኮንንስ ማን ነው? የሚማልደው ማለት መማለድ ማለት ለምሳሌ አንድ ምሳሌ ስጣችሁ። አሁን እናንተ ሐኪም ቤት ሄዳችሁ ዶክተሩ መድኃኒት ያዝላችኋል። ደህና ዋላችሁ። እርስዎ ማነው ስሞት? እርስዎ ጠይም እርስዎ ጣቴን ያነጣጠርኩበት መቼም የሆነ ሰው ሳላነጣጠረቀም ብዬ ይገርም። ማነው ስሞት? ለምሳሌ ሐኪም ቤት ሄዳችሁ ዶክተሩ ኪኒን ሰጣችሁና 7 ቀን ጧት 2 ቀን 2 ማታ 2 ዋጥ ይላችኋል አይደል? ተቀበላችሁ ቤታችሁ ገባችሁ። በዶክተርና በእናንተ መካከል 7 ቀን ግንኙነት አለ የለም? ምን ተቀበላችሁ መጣችኋል? ለስንት ቀን? 7 ቀን ዋጥና ምን ያላችሁ ናና ያላችሁ
በእናንተና በሐኪሙ መካከል ግንኙነት አለ? የለም። ሌላ ግንኙነት ምናምን መረቂ ነው ለማላረቂው እንግዲህ እሺ ጧት መጥቶ አንተንተ መድኃኒት ዋጥከው ሌላችኋል እናንተ 10 ጊዜ ከመቀበላችሁ 6 አንድ ጊዜ ማቃም ትችላላችሁ መብታችሁ ነው። መድኃኒቱን ከሰጠ በኋላ በእናንተና በዶክተሩ በበሽተኛው መካከል ግንኙነት የለም። የኛ አምላክ ግን ይሄን በደንብ ተረዱ። ስጋዬን የበላ ደሜን የጠጣ እሺ የመድኃኒት ሰጥቶናል አልሰጠንም? መድኃኒቱን ሰጥቶን እንደ ዶክተሩ ቤቱ አልተኛም። ሁልጊዜ በምንጽየ ቅዳሴ ስጋው ደግሞ ሲቀርብ ነበር ነው ቅዱስ ሀበነ ከመንሳ ዘንተ ስጋ ለሕይወት ዘንበለ ኩነኔ ይህን ስጋ ያለ ፍርድ ይህን እንደምቀበል ዘንድ መቀበል ስጠኝ ነው። ስጋውና መቀበሉ ስጠኝ ነው። መቀበሉ ነው የሚሰጥ ስጋውና ሰጥቶናል። ደፍሬ የበላህ ዘንድ ደፍሬ የጠጣህ ዘንድ ምክንያቱን ትቼ በኃጢአት ማመካኘቴን ስትቼ ንስሐ ገብቼ ደፍሬ ስጋን እንዲበላ ደምን እንዲጠጣ መድኃኒቱን እንዲውጥ አድርገኝ ብለን ጸልያለን። ክርስቶስ ስጋውን ሰጥቶን ደሙን ሰጥቶን ያመነ የተጠመቀ ይድናል ብሎን አንድ ጊዜ አዝዣቸዋለሁ ብሎ ዶክተሩ ቤቱ ሁሉ የሚተኛ አምላክ አለ። ዛሬም በሰማይ ሆኖ ይቆጣጠረናል። ከኛ ጋር ነው። ሁልጊዜ ከኛ ዘወትር ከኛ ይማልዳል። ዘወትር ከእናንተ ጋር ነው ማለት እየሰማችሁ ነው። እኔም በማርያም ስሙ አሁን ክርስቶስ ተነስቷል፣ ሙቷል፣ ተቀብሯል፣ ተነስቷል፣ አድርጓል። በማን ቀኝ ነው ያለው? በአብ ቀኝ ነው ያለው። አሁን ዛሬኛ ስጋውን ስንበላ ደሙን ስንጠጣ ንስሐ ስንገባ አምነን ተጠምቀን ስንድን ከኛ ጋር አለ የለም? አሁን እዛ አለ የለም? ባጭሩ አለ የለም? ስለዚህ መድኃኒቱን ብቻ ሰጥቶ ቤቱ ተኝቷል። የሐኪሞች ጠባይ ነው። ምናልባት አንተ ዶክተሩ ላንተ መድኃኒት ሰጥቶ ወደ ቦታ እኮ ሰው ሊሆን ይችላል፣ ወይም ለራሱ ታሞ እየማቀቀ ምን ታውቃለህ? ምንም መረጃ የለም። ይሄኛው መድኃኒት ግን ከዶክተሩ ጋር ግንኙነት ብቻ ሰው ተዋህደነዋል። ስጋዬን የበላ እንደውም እዛው ላይ ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር እሆናለሁ፣ እሱም ከኔ ጋር ምን ይሆናል? ይዋሃዳል ነው የሚለው። ስለዚህ ዘወትር ከእናንተ ጋር ነው ጧት ማታ ማለት ነው።